ዛሬ ጨረታ የሰፈነበት ምድር ነው። ነገ የጉዞና የሰው ልጆች ሁሉ ዕድል የሚዘረጋበት የልብ ምት ማዕከል ይሆናል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሕይወት የሚዘራው እዚህ ነው። እነዚህ ቃላቶች የጠቅላይ ሚኒስትር ጽሕፈት ቤት በአፍሪካ ግዙፍና በዘመናዊነቱ ወደር የማይገኝለት በሚል የሚነገርለትን የአቡሴራ አየር ማረፊያ ፕሮጀክትን እየገለጸበት ሐረግ ናቸው። ሰላም ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት ናችሁም? ብዙ እየተባለለት ስለሚገኘውና በአፍሪካ 10 ቢሊዮን የአሜሪካን ዶላር ወጥቶባቸው ከተገነቡ ጥቂት ፕሮጀክቶች መካከል አንዱ ነው ስለሚባልለት የቢሾፍቱ ወይም ደብረ ዘይት አየር ማረፊያ ወሳኝ እውነታዎችን እያነሳን አብረን እንቆያለን። እንደተለመደው እየሰማችሁን አብራችሁን ቆዩም የዘወትር አክብሮታዊ ግብዣችን ነው። ትንሿ መንደር በአፍሪካ ግዙፉ ፕሮጀክት ምንና ምን ናቸው? አቡሴራ በተለምዶ በሰሜን ምስራቅ ሸዋ ቀጠና ውስጥ የምትገኝ አነስተኛ መንደር ነች። ለወትሮ ሰፊ አዝመራ የሚታፈስባት፣ ነዋሪዎቿ በአብዛኛው በግብርና የሚተዳደሩባት አረንጓዴ መንደር ነች። እንደ መታደል ሆኖ አካባቢው ትርፍ አምራች ነው። በአናቱ ላይ ደግሞ ከንጉሱ ዘመን ጀምሮ ለኢትዮጵያ የኢንዱስትሪ ኮሪደር ሎጂስቲክስ ዋና መስመር አጠገብ የተቀመጠች ፈጠነም ዘገየም በአንዳች የኢንዱስትሪ አብዮት መስፋፋት ልትዋጥ የምትችል አካባቢ ነበረች። ቆላማዋ አቡሴራ የታሰበላት አልቀረም። በአፍሪካ ግዙፍ ከሚባሉት አውሮፕላን ማረፊያዎች መካከል አንዱ የሆነው የኢትዮጵያ አየር መንገድ ሁነኛ ስፍራ ነች በሚል የመረጣት መንደር ሆናለች። ከአዲስ አበባ ከ40 እስከ 45 ኪሎ ሜትር ርቀት ላይ ትገኝ የነበረችው አቡሴራ አሁን ከአርሶ አደር መንደርነት ወደ አየር ማረፊያነት ተቀይራለች። ለዚያውም በምድራችን ወይንም በፈረንጆቹ አነጋገር በፕላኔተርዝ ግዙፍና ውብ የተባለ ቢሊዮን ዶላሮች የሚፈሱበት አውሮፕላን ማረፊያ የሚገነባበት መንደር። የዚህ ፕሮጀክት ፕላን ነዋሪዎችን ከአካባቢው አንስቶ ደረጃውን የጠበቀ ነው ወደ ተባለለት አዲስ የመኖሪያ መንደር የማስፈር ስራ ከጥቂት ወራት በፊት መከናወኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ይፋ አድርገዋል። መረጃዎች እንደሚያሳዩት ለአዲሱ አውሮፕላን ማረፊያ የተዘጋጀው 35 ስኩዌር ኪሎ ሜትር ገደማ ነው። ለዚህ ደግሞ ከ2000 እስከ 2500 አባወራዎች ከአቡሴራ መንደር ተነስተው ወደ ተገነባላቸው አዳዲስና ውብ ዘመናዊ መንደር ተዛውረዋል። እንደ አየር መንገዱ ምንጮች ከሆነ እነዚህ አባወራዎች በልማቱ ምክንያት ሲነሱ ሕይወታቸው በግብርና ላይ የተመሰረተ ነበር። እናም ከቀያቸው ሲነሱ ዘመናዊ መንደር መገንባት ብቻ ሳይሆን ቀሪ ሕይወታቸውን የሚመሩበት የአግሮ ኢንዱስትሪ መሰረተ ልማቶች፣ ብድር፣ ቁሳቁሶች ተሟልተውላቸው እንደሆነ ይፋ ሆኗል። ይህ ብቻ አይደለም። ግብርና መስራት ለፈለገ የከተማ ግብርና፣ መስኖ ልማት፣ ለተለያዩ አገልግሎቶች የሚውሉ ቤተ ሕንጻዎች እንደዚሁም በአዲሱ አየር ማረፊያ ቅድሚያ የሥራ ዕድል የሚሰጣቸው ይሆናል ተብሏል። እንዲሁም የጤና፣ የትምህርት፣ መንገድና መሰል የፐብሊክ ሰርቪስ አገልግሎቶችም የሚገነቡ ይሆናል። የኦሮሚያ ክልል መንግስት ከመኖሪያ ቤት እስከ ስራ ቦታ ድረስ በጥቅሉ 740 ሄክታር አመቻችቶ አቅርቦላቸዋል። የኢትዮጵያ አየር መንገድ ደግሞ ለመልሶ ሰፈራ ወይንም ሪሴትልመንት የሚውል እስከ 26 ቢሊዮን ብር ድረስ መመደቡን በስራ ላይ መዋሉን ነው የሰማነው። ለመሆኑ የአቡሴራ መንደር ለምን የዚህ ግዙፍ ፕሮጀክት መዳረሻ ሆና ተመረጠች? አንጋፋው ቦሌ ዓለም አቀፍ አውሮፕላን ማረፊያ አሁን የኢትዮጵያ አየር መንገድ ከደረሰበት የእድገት ደረጃ አንጻር ወደ ኋላ የቀረ መስሏል። በየዓመቱ የሚያስተናግደው የመንገደኛ ቁጥር፣ የአውሮፕላን ማረፊያ መሰረተ ልማት፣ በጭጋጋማና ዝናብ ወቅት ያለ ስጋት በረራ የማስተናገድ ቴክኖሎጂ፣ እንደዚሁም መልክዓ ምድራዊ አቀማመጡ አየር ማረፊያው መቀየር የሚገባው ጊዜ ላይ እንደደረሰ ነው የታመነበት። በዚህ ሰዓት ቦሌ በዓመት እስከ 25 ሚሊዮን መንገደኞችን የሚያስተናግድ ሲሆን በኢትዮጵያ ባለው የጸጥታ ቀውስ ሳቢያ አያሌ የሀገር ውስጥ ደንበኞች ከየብስ ይልቅ የአየር ትራንስፖርትን ተመራጭ እያደረጉ መምጣታቸው ቦሌ ከአቅሟ በላይ መንገደኛ ለማስተናገድ እንድትገደድ አድርጓታል። በፍጥነት እያደገ ያለው አየር መንገዱ በ2030 የመንገደኞቹን ቁጥር ወደ 110 ሚሊዮን ለማሳደግ 2030 በተባለው ርዕዩ ቀርጾ እየተንቀሳቀሰ ይገኛል። ለዚህ ደግሞ ከቦሌ ይልቅ ዝቅ ያለ የመሬት አቀማመጥ ያለበት የቢሾፍቱ አቡሴራ ቀጠና ተመራጭ ሆኗል። አቡሴራ ከባህር ጠለል በላይ 1900 ሜትር ላይ ትገኛለች። ቦሌ
ቦሌ በአንጻሩ 2500 ሜትር ከፍታ ላይ ነው የሚገኘው። እናም ከቦሌ ይልቅ አቡሴራ ዝቅተኛ የመሬት አቀማመጥ ያለው በመሆኑ አውሮፕላኖች ሲነሱና ሲያርፉ አነስተኛ ነዳጅ እንዲጠቀሙ እድል ይሰጣቸዋል። አውሮፕላኖች በአነስተኛ ነዳጅ ረጃጅም የመንገደኞችና የካርጎ በረራ እንዲያደርጉ ሲነሱም በተሻለ ምቾት እንዲያኮበኩቡ የሚያግዝ የመሬት አቀማመጥ ነው ያለው። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂና ከአየር መንገዱ ጋር ስምም የሆነ የኤርፖርት ከተማ ለመገንባትም አቡሴራና አካባቢዋ ተመራጭ ሆነዋል። ከዱከም አዳማና የሀገሪቱ ዋነኛ የሎጂስቲክስ መስመር በሆነው ኢትዮ ጅቡቲ መንገድ አቅራቢያ ላይ መሆኑ ኢንተግሬትድ ለሆነ መሰረተ ልማት ወሳኝ ቀጠና ነው ተብሎ ታምኖበታል። ይህ ፕሮጀክት ከአፍሪካ ልማት ባንክ የተገኘ ብድርን ጨምሮ ከ10 እስከ 12 ቢሊዮን የአሜሪካን ዶላር ወጪ የሚደረግበት ሲሆን ይህም የአፍሪካ ግዙፉ ፕሮጀክት ያደርገዋል። በፈረንጆቹ 2029 እስከ 2030 ይጠናቀቃል ተብሎ የሚታሰበው ይህ ፕሮጀክት ባለ 4 አውሮፕላን መንደርደሪያና ማረፊያ መስመሮች የሚኖሩት ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ግን 2 ብቻ ነው የነበረው። በዚህ መነሻም 270 አውሮፕላኖችንና በዓመት 110 ሚሊዮን ተጓዦችን የማስተናገድ አቅም ይኖረዋል። በተጨማሪም ሰፊ የካርጎ ጭነት መገልገያዎችን፣ የንግድና የሎጂስቲክስ ዞኖችን ያካተተ የአየር ማረፊያ ከተማ ልማትንና ኢትዮጵያን እንደ ዋና አህጉራዊና ዓለም አቀፍ የአቪዬሽን ማዕከል ለማድረግ የላቀ መሰረተ ልማት ግንባታን ያካትታል። ይህም ዓለም አቀፍ ግንኙነትን፣ ንግድን፣ ቱሪዝምንና የአፍሪካን የትራንስፖርት ትስስርን ያጠናክራል የተባለው ይህ ፕሮጀክት ሜጋ ኤርፖርት ሲቲ የተሰኘ አዲስ የከተማ መሰረተ ልማትን ያካትታል። ለዚህ ደግሞ ከ35 እስከ 40 ስኩዌር ኪሎ ሜትር ስፋት ያለው መሬት ለአየር መንገዱ ተርሚናልና አጠቃላይ አገልግሎት ተዘጋጅቶለታል። የኢትዮጵያ አየር መንገድ ከ12 ቢሊዮን ዶላሩ አጠቃላይ በጀት ከ20 እስከ 30 በመቶ የሚሆነውን ገንዘብ እንደሚሸፍን ይፋ ሆኗል። ለፕሮጀክቱ ግንባታ በጀት አፈላላጊ ሆኖ የተመረጠውና ኢትዮጵያዊው ማሞ ምህረቱ በምክትል ፕሬዝዳንትነት የተቀላቀሉት አፍሪካ ልማት ባንክ እስካሁን 500 ሚሊዮን ዶላር መስጠቱ ይፋ ሆኗል። ከዚህ ውስጥ 610 ሚሊዮን ዶላር አሁን ፕሮጀክቱን ለማስጀመር የተገኘ ገንዘብ መጠን ሲሆን አፍሪካ ልማት ባንክ ቀሪውን 8 ቢሊዮን ዶላር ገደማ የማፈላለግ ኮንትራት ፈርሞ እየሰራ ይገኛል። አየር መንገዱ ሲጠናቀቅ የአፍሪካ አውሮፓና እስያ መተላለፊያ የአቪዬሽን ማዕከል ይሆናል ተብሏል። እጅግ መጠነ ሰፊ የሥራ ዕድሎችንና ተያያዥ ኢንቨስትመንቶችንም እንደሚያፈስ ይጠበቃል። በተለይም በኮንስትራክሽን ፌዙ፣ በመስተንግዶ፣ ካርጎ፣ ቱሪዝም፣ አቪዬሽን ዘርፎች በ10 ሺዎች የሥራ ዕድል እንደሚፈጥርም ነው የሚጠበቀው። አዲስ አበባ የአፍሪካ የመካከለኛው ምስራቅ አውሮፓና እስያ የአቪዬሽን ማዕከል እንድትሆን የላቀ ዕድል የሚያመቻች ነው ተብሏል። አሁን ያለው መንግስት እጅግ እየተቸገረበት ለሚገኘው የውጭ ምንዛሪም ሆነ ለሀገሪቱ አጠቃላይ እድገት በረከት ይዞ ይመጣል የተባለለትም ነው። ለዚህ ዘገባ የተመለከትናቸው መረጃዎች እንደሚያሳዩት ግን እነዚህ ትሩፋቶች ከህልም ወደ እውነትነት ሊቀየሩ የሚችሉት በአፍሪካ ፈረንጆቹ እንደሚሉት አምቢሽየስ ተብለው የውሃ ሽታ ሆነው እንደቀሩት መጠነ ሰፊ በጀት የፈሰሰባቸው ፕሮጀክቶች ሳይሆን በላቀ ጥንቃቄ ከተቀናጀ ዘረፋ፣ ከሀብት ብክነትና መሰል ወንጀሎች በጸዳ መልኩ ከተከናወኑ ነው። ለመሆኑ ግንባታውን ያስጀመሩት ጠቅላይ ሚኒስትር አብይ ምን አሉ? ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራን ባስጀመሩበት ወቅት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስርን ዘላቂ ለማድረግ እየተሰራ ነው ብለዋል። በዚህም መሰረት ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል ነው ያሉት። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሆነ አስገንዝበዋል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ እንደሚያደርጋት አንስተዋል። በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖሩም ጠቅላይ ሚኒስትሩ ገልጸዋል። የቱሪዝም ሚኒስትር ሰላማዊት ካሳ
በበኩላቸው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሥራ መጀመር ለኢትዮጵያ ቱሪዝም ዘርፍ ትልቅ የምስራች ነው ብለዋል። ሰላማዊት ካሳ የአውሮፕላን ማረፊያው ግንባታ ሥራ መጀመሩን አስመልክተው ባስተላለፉት መልእክት እንዳሉት የአየር ትራንስፖርትና ቱሪዝም የማይነጣጠሉ ዘርፎች ናቸው። በዚህም ግዙፉ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ግንባታ መጀመር ለኢትዮጵያ ቱሪዝም ትልቅ የምስራች ነው ሲሉ አውስተዋል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ሥራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ ያደርጋታል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረው ተመላክቷል። በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሠረተ ልማት ፕሮጀክት ሲሆን የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነት ያጠናክራል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ደግሞ ጠቅላይ ሚኒስትራችን በጉባ ካበሰሯቸው ሜጋ ፕሮጀክቶች አንዱ የሆነውንና በአፍሪካ ግዙፉን የአውሮፕላን ማረፊያ ግንባታ ዛሬ በቢሾፍቱ አስጀምረናል ብለዋል። ተመስገን ሲቀጥሉም የኢትዮጵያ አየር መንገድ ከ8 አስርት ዓመታት በፊት በጥቂት አውሮፕላኖች ጉዞውን ጀመረ። ዓላማው ኢትዮጵያን ከዓለም ጋር ማገናኘት ብቻ አልነበረም፣ የአፍሪካን ክብር በሰማይ ላይ ከፍ አድርጎ ማሳየት ጭምር እንጂ ይላሉ። አክሎም በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም የሚፈጥረው አዲሱ አውሮፕላን ማረፊያ የኩራት ታሪካችንን ወደ አዲስ ምዕራፍ የሚያሸጋግር የኢትዮጵያ ግልጽ ራዕይና የብልጽግና ጉዞ ማሳያ ነው በማለት ፕሮጀክቱ የመንግስታችንን በትልቁ አስቦ በትልቁ የማሳካት እይታን የሚገልጽ የአፍሪካን የልዕልና ጉዞ በማረጋገጥ በዓለም አቪዬሽን መሪ ሚና እንዲኖራት የሚያስችል ነው ብለዋል። ምክትል ጠቅላይ ሚኒስትሩ የአየር መንገዳችንን ዓለም አቀፍ ተወዳዳሪነት ይበልጥ ከፍ የሚያደርገው ይህ ግዙፍ ፕሮጀክት ኢኮኖሚያዊና ማህበራዊ ፋይዳው የላቀ ነው። አየር መንገዳችን ወደ አፍሪካ መግቢያና መውጫ ዋናው በር ሆኖ ይቀጥላል ያሉ ሲሆን ኢትዮጵያን የአፍሪካ የብልጽግና ተምሳሌት የማድረግ የፈጠራና የፍጥነት ጉዟችን በሁሉም ዘርፍ ተጠናክሮ ይቀጥላል ባይ ናቸው። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ቅኝታችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።